ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት ላይ በተደረገ የሻምፒዮንስ ሊግ የምድብ የመጨረሻ ጨዋታ ሊቨርፑል ኳራባክን 6-2 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁን ተከታተሉት በአክብሮት ተጋብዛለሁ። እናንተም በዚህ ጨዋታ ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ተጋብዛለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ምሽት 5 ሰዓት ላይ በጀመረ የሻምፒዮንስ ሊግ የመጨረሻ ጨዋታ ሊቨርፑል ኳራባክን 6-2 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦች አሌክሲስ ማካሊስተር በ15ኛውና በ61ኛው ደቂቃ ላይ ሁለት ግቦችን ማስቆጠር ሲችል ቀሪዎቹን ፍሎሪያን ቪርትዝ በ21ኛው፣ መሐመድ ሳላ በ50ኛው፣ ኤኬቴኬ በ57ኛው፣ ፌዴሪኮ ኬዛ በ90ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ሊቨርፑሎች የተሻለ የሚባል እንቅስቃሴን ማድረግ ችሏል። ነገር ግን ደግሞ በተወሰኑ አጋጣሚዎች ኳራባክም የተሻለ የሚባል እንቅስቃሴን ሲያደርጉ መመልከት ይችላል። አሁን ለምሳሌ 8ኛው ደቂቃ ላይ ጥሩ የሚባል እድልን ማግኘት ችሎ ነበር። በተለይ ደግሞ ያገኙባትን ሁኔታ ስንመለከት ሊቨርፑሎች 4-5 የሚደርሱ ተጫዋቾች ነበራቸው። ነገር ግን ኳራባክ 2 ተጫዋቾች ብቻ ናቸው የነበራቸው በዛች አጋጣሚ ላይ እና በነዛ አጋጣሚ ራሱ ኳራባኮች ሙከራ ሊያደርጉ ይችላል። ከዛ ውጭ ግን ምንም አይነት ሙከራን ኦን ታርጌት ወይም ኢላማውን የጠበቀ ሙከራ ማድረግ አልቻሉም። በእርግጥ በተወሰኑ አጋጣሚዎች ኳሱን በሚይዙበት ሰዓት ጥሩ የሚባል እንቅስቃሴን ለማድረግ ጥረት ሲያደርጉ ተመልክተናል። ነገር ግን ደግሞ ያ እንቅስቃሴያቸው በስተመጨረሻ ፍሬያማ አይደለም የነበረው። በሙሉ 90 ደቂቃ አንድ ሙከራ ብቻ ነው ኢላማውን የጠበቀ ማድረግ የቻሉት። ያም ደግሞ 8ኛው ደቂቃ ላይ የሞከሩት ሙከራ ነው። ከዛ ውጭ ግን ኳሷን ቢዟትም ወደ ሙከራ ሊለወጥ አልቻለም። ከዛ ውጪ ባለው እንቅስቃሴ ግን ሊቨርፑል በጣም የተሻለ ቡድን ሆኖ መመልከት ችለናል። በአጠቃላይ በጨዋታው ላይ 56% ብቻ ነው የኳስ ቁጥጥር ማድረግ የቻሉ ሊቨርፑሎች። ነገር ግን ወደፊት በሚሄድ ደረጃ ደግሞ ከኳራባክ በጣም የተሻሉ ቡድን የነበሩት 38 ሙከሮችን ማድረግ ችሏል። 12ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም በጨዋታው ላይ 10 ትልልቅ እድሎችን መፍጠር ችለው ነበር። ነገር ግን ከነዚህ 10 እድሎች 6ቱን ሊስቱ ችለዋል እንጂ ምናልባትም ከዚህ በለጠ ጎል ሊያስቆጥሩ የሚችሉበትም እድል ነበራቸው። በተለይ ደግሞ ሊቨርፑሎች የመጀመሪያዋን ጎል በአሌክሲስ ማካሊስተር 15ኛው ደቂቃ ላይ ካስቆጠሩ በኋላ ወደፊት በተደጋጋሚ ሲሄዱ መመልከት ይችላል። ከዛም የበለጠ ጎል ማስቆጠር የሚችሉበትም እድል ነበረ። ነገር ግን በረኛውም ሲያድነው እንደዚሁም ደግሞ ወደ ውጪ እየወጣ ሊቨርፑሎች ማግባት ሳይችሉ ቀርቷል። ነገር ግን 21ኛው ደቂቃ ላይ ፍሎሪያን ቪርትዝ ባስቆጠራት ግብ ወደ 2-0 መሄድ ይችላል። ከዛ እንግዲህ ተጨማሪ 4 ግቦችን በማስቆጠር 6-0 በሆነ ውጤት አሸንፈው ሊወጡ ይችላል። ይህ ጨዋታ እንግዲህ ውጤቱ ደስ የሚል ነው። እንቅስቃሴያቸውም ጥሩ የሚባል ነገር ግን ደግሞ የሚያኮራራ አይደለም። ምክንያቱም አንድ ጨዋታ ብቻ ነው በእንደዚህ አይነት ሁኔታ ማሸነፍ የቻሉት። በአጠቃላይ በዚህ ሲዝን ብዙ ጎሎችን አስቆጥሮ ያሸነፉበት ጨዋታ ስንመለከት ራሱ በጣም ጥቂት የሚባል ነውና አንድ ጊዜ 6-0 ስላሸነፉ ከዚህ በኋላ ሊቨርፑል ወደ ብቃቱ ተመልሷል ብለን የምንኮራራበት አይደለም። እንደዚሁም ደግሞ ከዚህ በፊትም እንደተመለከትነው በዚህ ሲዝን አንድ ጨዋታ ላይ ምርጥ የሚባል እንቅስቃሴን አሳይተው በቀጣይ ጨዋታ ላይ ደግሞ ሲቸገሩ የተመለከትንበት አጋጣሚዎች አሉና በዚህ በኳራባክ ጨዋታ ላይ ጥሩ ቢንቀሳቀሱም በቀጣይ ከኒውካስል ጋር በሚኖረው ጨዋታ ላይ ግን ይህንን እንቅስቃሴ ይደግሙታል ብለን በእርግጠኝነት የምንናገረው ነገር አይደለም። ስለዚህ ያን ያህል የሚያኩራራ አይደለም። ነገር ግን ደግሞ ጥሩ ነገሮችን የተመለከትንበት አለ። በዛው ልክም ግን በደንብ መሻሻል ያለባቸውን ነገሮች የተመለከትንበት አጋጣሚ መፈጠር ችሏል። ወደፊት በሚሄዱበት ሰዓት በተለይ በጣም የተሻሻለ ነገሮችን መመልከት ይችላል። በእርግጥ አሁንም ከዚህ በለጠ ማሻሻል የሚችሉበት ነገር አለ። ነገር ግን ደግሞ ቢያንስ የተሻለ ነገርን መመልከት ይችላል። እናም ይህንን እንቅስቃሴ በኒውካስል ጨዋታ ላይ የሚደግሙ ከሆነ ምናልባትም ሊቨርፑል የተሻለ የሚባል ነጥብን ይዞ ሊወጣ የሚችልበት እድል ከፍተኛ ነው ብዬ አስባለሁ። በአጠቃላይ በዚህ ጨዋታ ላይ እንግዲህ ሊቨርፑሎች ካለፉት 2 ጨዋታዎች ለየት ባለ መልኩ ነበረ ያጮት ስታይላቸውን ይዘው መቅረብ የቻሉት። ባለፉት 2 ጨዋታዎች አሰልጣኝ አርነ ስሎት ይዞት የገቡት አሰላለፍ 4-2-2-2 ፎርሜሽን የነበረው። በዛሬ ጨዋታ ላይ ግን የተጫዋቾች ጉዳት የሚሆን ምንም ቢሆን 4-2-3-1 ፎርሜሽን ነበረ መጠቀም የቻሉት። ያም ፎርሜሽን እንግዲህ በተወሰነ መልኩ በዚህ ጨዋታ ላይ አሸንፈው እንዲወጡ ረድተውቻል ብዬ አስባለሁ። በተለይ በመከላከል ደረጃ ካለፉት 2 ጨዋታዎች አንጻር የዛሬው ጨዋታ ላይ የተሻለ የሚባል እንቅስቃሴን አድርጓል ብዬ አስባለሁ። በተለይ 4-2-2-2 ፎርሜሽን የራሱ ጥንካሬ ቢኖረውም በመከላከል ደረጃ ግን የራሱ የሆነ ክፍተት አለበት። በተለይ ደግሞ ተጋጣሚ ቡድኖች
የመስመር ቦታዎችን የሚጠቀሙ ከሆነ ሊቨርፑልን በተደጋጋሚ እንዲያጠቁ ሲረዳቸው መመልከት ይችለናል። ነገር ግን በዛሬው ጨዋታ ላይ ግን 4-2-3-1 ፎርሜሽን መጠቀማቸው የክንፍ ተጫዋቾቹ ወደኋላ እየተመለሱት የተከላካይ መስመሩን እንዲያግዙ ረድቷቸዋል ብዬ አስባለሁ። በዛም እንግዲህ መከላከሉ ላይ የተሻለ የሚባል ጥንካሬን መመልከት ችለናል። በተለይ ደግሞ ይህንን ነገር ከኮዲ ጋክፖ በተደጋጋሚ ስንመለከተው የነበረ ነገር ነው። ሌላኛው በዚህ ጨዋታ ላይ ግን መነሳት ያለበት ነጥብ የተጫዋቾች ጉዳት ነው። እንደሚታወቀው ከጨዋታው በፊትም የመሀል ተከላካይ ስፍራው በጣም ሳስቶ እንደነበረ መናገር ችለን ነበር። እንደሚታወቀው በዚህ ሰዓት ጆ ጎሜዝ ጉዳት ላይ ነው የሚገኘው። ኢብራሂማ ኮናቴ በሀዘን ምክንያት በዛሬው ጨዋታ ላይ መሰለፍ አልቻለም። በቀጣይ ጨዋታ ላይ ይመለሳል ተብሎ ነው የሚጠበቀው። ነገር ግን በዚህ ጨዋታ ላይ መሰለፍ አልቻለም። ጆቫኒ ሊዮንም የኤሲኤል ጉዳት አጋጥሞት ወደ ሜዳ በቅርቡ እንደማይመለስ ነው የተነገረው። በዛ ምክንያትም እንግዲህ ሊቨርፑሎች በዛሬው ጨዋታ ላይ የመሀል ተከላካይ ስፍራው ላይ ቨርጅል ቫንዳይክ እና ራያን ግራቨንበርክ ነበረ መጠመር የቻሉት። ራያን ግራቨንበርክም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሏል። በእርግጥ አሁንም መርሳት የሌለብን ነገር ቢኖር ተጋጣሚው ኳራባግ ነው። እንደዛም ቢሆንም ግን ለመጀመሪያ ጊዜ ሙሉ 90 ደቂቃ እዛ ቦታ ላይ መጫወት ችሎ ጥሩ የሚባል እንቅስቃሴን ማድረግ ችሏል። በጨዋታው ላይም 7.7 ሬቲንግ የተሰጠው ተጫዋች ነው። ቨርጅል ቫንዳይክ በአንጻሩ 9.6 ሬቲንግ ተሰጥቶታል። 3 ኳሶችንም አሲስት ማድረግ የሚቻልበት ሁኔታ አለ። ከዚህ በተጨማሪም ግን የቀኝ ክንፍ ተከላካይ መስመር ቦታ ላይ የተጫዋቾች ጉዳት እያስቸገረው ነው የሚገኘው። እንደሚታወቀው ኮነር ብራድሊ በጉዳት ምክንያት በዚህ ሲዝን ወደ ሜዳ እንደማይመለስ ሁላችንም መስማታችን አይዘነጋም። እናም በዛ ቦታ ላይ እንግዲህ ጀረሚ ፍሪምፖንግን፣ ሳቡዝላይን፣ ጆ ጎሜዝን ሲጠቀም መመልከት ይችላል። በዚህ ጨዋታ ላይም ጀረሚ ፍሪምፖንግ ነበረ በቋሚነት መጀመር የቻለው። ነገር ግን ጨዋታው በተጀመረ በሁለተኛው ደቂቃ ጉዳት አጋጥሞት ሊወጣ ይችላል። ከእንደዚሁ ስንመለከተው የሃምስትሪንግ ጉዳት ነው የሚመስለው። ነገር ግን በእርግጠኝነት መናገር አይቻልም። እንደዛም ቢሆንም ግን ገና በሁለተኛው ደቂቃ በጉዳት ምክንያት ተቀይሮ ሊወጣ ይችላል። በሱ ምትክም ዋታሩ ኤንዶ ተቀይሮ ሊገባ ይችላል። ዋታሩ ኤንዶ እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ይችላል። አንጻራዊ ጥሩ የሚባል ማለት ነው። በጨዋታው ላይ 6.9 ሬቲንግም የተሰጠው ተጫዋች ነው። ነገር ግን ደግሞ ተፈጥሯዊ ቦታው ላይ የተጫወተ ተጫዋች አይደለም። ምክንያቱም ዋታሩ ኤንዶ የግራ እግር ተጫዋች ነው። ብዙ ጊዜም ሲጫወት የተመለከተው 6 ቁጥር ቦታ ላይ ነው። ከዛ በተጨማሪም ግን የመሀል ተከላካይ ስፍራ ላይ ሲጫወት ተመልክተናል። ነገር ግን በቀኝ ክንፍ ተከላካይ መስመር ላይ ግን ብዙ ጊዜ ሲጫወት አልተመለከትነው። ምናልባት ለመጨረሻ ጊዜ እዛ ቦታ ላይ ሲጫወት የተመለከትነው የሲዝኑ መጀመሪያ አካባቢ በነበሩት ጨዋታዎች ላይ ናቸው ይመስለኛል። በበርንማውዝ ጨዋታ ላይም እዛ ቦታ ላይ እንዲሰለፍ ተደርጎ ነበረ። ከዛ ውጭ ግን በተደጋጋሚ እዛ ቦታ ላይ ሲጫወት ያልነበረ ተጫዋች ነው። በተጨማሪም በቅርቡ ነው ከጉዳት ወደ ሜዳ መመለስ የቻሉና እነዚህን ሁላ ስንመለከት በጨዋታው ላይ እንግዲህ ጥሩ የሚባል ምሽትን ማሳለፍ ችሏል ብለን መናገር እንችላለን። ለሊቨርፑል ግን ዋነኛው አሳሳቢ ነገር በቀኝ ክንፍ ተከላካይ መስመር ላይ ተፈጥሯዊ የተከላካይ ስፍራ ተጫዋች የላቸውም። በዚህ ሰዓት ላይ ጀረሚ ፍሪምፖንግ ጉዳት አጋጥሞታል። እንደዚሁም ኮነር ብራድሊም ጉዳት ላይ ነው የሚገኘው። ጆ ጎሜዝም ተፈጥሯዊ የመሀል ተከላካይ ስፍራ ተጫዋች ነውና እዛ ቦታ ላይ አሁንም መፍትሄ የማይፈልጉ ከሆነ ምናልባትም ከዚህ በኋላ የሚደረጉ ጨዋታዎች ላይ የመቸገር እድላቸው በጣም እየሰፋ ነው የሚሄደውና ሊቨርፑሎች ቶሎ መፍትሄ ሊሰጡ ይገባቸዋል። ከዛ ውጪ ግን ከሞላ ጎደል ጥሩ የሚባል እንቅስቃሴ ማድረግ ይችላል። በእርግጥ ያን ያህል የሚያኩራራ አይደለም እንቅስቃሴው፣ ምክንያቱም ኳራባግን ነው የገጠሙት። በእርግጥ በዚህ ሲዝን ኳራባግ ካደረጓቸው 8 ጨዋታዎች 3ቱን ማሸነፍ ይችላል። በተለይ ቤኔፊካን በሜዳቸው ድረስ በመሄድ ማሸነፍ የቻሉበት ጨዋታ ተጠቃሽ የሚባል ነው። እንደዛም ቢሆንም ግን በጣም ትልቅ ደረጃ ላይ ያለ ቡድን አይደለም። በዛ ምክንያትም እንግዲህ 6-0 ማሸነፋቸው ያን ያህል የሚያስገርም አይደለም። ነገር ግን በዚህ ሲዝን ብዙ ጎሎች አስቆጥረው የወጡበት ጨዋታ መሆንም ይችላል። እንደዚሁም 67ኛው ደቂቃ ላይ ትሬናዮኒ ሪዮ እንጉሞሃም እድል ሊሰጣቸው ችሏል። ከነሱ በተጨማሪም ናሎም 75ኛው ደቂቃ ላይ ተቀይሮ በመግባት መጫወት ይችላል። በዚህ ጨዋታ ላይም እንግዲህ ቀይ ካርድ ሳያገኝ ነው የወጣው። እንደሚታወቀው ባለፉት 2 ጨዋታዎች ላይ ተቀይሮ ገብቶ በቀይ ካርድ ሲሰናበት መመልከት ችለናል። በትናንትናው ጨዋታ ላይ ግን ቀይ ካርድ ሳያገኝ ነው ጨዋታውን ማጠናቀቅ የቻሉና ይህም እንደ ፖዚቲቭ መውሰድ እንችላለን። እንደ አጠቃላይ ጥሩ የሚባል ምሽትን ማሳለፍ ችሏል። በደረጃ ሰንጠረዥም ከአርሰናልና ከባየር ሙኒክ በመቀጠል 3ኛ ደረጃን ይዘው ማጠናቀቅ ችሏል። ከጨዋታው በፊት እንግዲህ 4ኛ ደረጃ ላይ ነበር የተቀመጡት። አሁን ግን በ18 ነጥብና በ12 የግብ ክፍያ 3ኛ ደረጃ ላይ መቀመጥ ችሏል። ወደ 16 የጥሎ ማለፍ ጨዋታዎችም በቀጥታ ማለፍ የቻለ ክለብ መሆንም ችሏል። በአጠቃላይ በጨዋታው ላይ ያለኝ ሀሳብ ይህንን ይመስላል። በቀጣይ እንግዲህ ተጨማሪ ሀሳቦችን ይዤላችሁ የምመጣ ይሆናል። እናንተ ግን በዚህ ጨዋታ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በቀጣይ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።